ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። ልታሳብዱት ነበር? ሽከርከር በቃ ጫማ ነው አልቀ በእግር ይድለዋለሁ። መልሶ ደግሞ ሚካኤል ይላል። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበር፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም አለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዞ ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። እስማ ወልደ መንፈስ ቅዱስ። ማን ያለው? መተት መተት ነው። ሀገሩን የጨረሰው መተት ነው። ባዶ ያደረጋችሁ መተት ነው። እድላችሁ የተወሰደው በመተት ነው። እሺ የምን መተት? ገለዋለሁ። በምን ልገለው ነበር? ጨርሻለሁ። ባዶ አስቀርቻለሁ። እሺ እስኪ ስም አትናገር። የጓደኛ የምቀኛ ቤተሰብ የምን መተት ነው? ጓደኛው በምኑ ነው የቀናህበት? በጣም ይሰራል። ምን ነበር የሚሰራው? ይነግዳል። እሺ ከዛ ቀናህበት? ባዶ አረጉት። ባዶ። እሺ ሌላ ምን አረከው? ገለዋለሁ። ልገለው ፎቅ ላይ አውጥቼዋለሁ። እሺ ከፎቅ ልትወረውረው? ስቴሽን ላይ አውጥቼዋለሁ። ወደ ታች ልጥለው። እሺ ሌላስ? ይመለሳል። መኪና ውስጥ ግባ አለዋለሁ። እሺ ይመለሳል። አሁንም እሺ ሌላስ? በቃ ባዶ ነው። ገመድ ግዛ እያልኩት ገመድ አስገዝተው ነበረ? መኪና ውስጥ። እሺ ገመዱ መኪና ውስጥ ነው? አሁንም አለ? ገመድ ይዘው ነው የምትዞረው? ገለዋለሁ። በጨርቅ አንቄው ነበር። ወይ ጉድ! ገመድ የሚያንቅበትን የሚገልበትን ደግሞ ይዞ ይዞራል። አትያዘኝ፣ ድራሽ ይጥፋ። እስኪ ገመዱ የት ውስጥ ነው ያለው? ንገረኝ። ይምጣ ወደዚህ። የት ነው የተወው? ቦሌ። መኪናው እዛ ነው? እሺ ደግሞ ሰምቻለሁ በቀደም ሽጉጥም ሞካክረ ነበር? አምጡልኝ ብዬ ነበር። እሺ አላመጡልኝም። እሺ 80 ሺህ ብር ብለውኝ ነበር። ከዛ ለምን ተውከው? አስቀሩብኝ። ምን ልታደርገው ነበር? ሽጉጥ አስገዝተህ እዚህ ጋር ተኩስ ለዋለሁ። እዚህ ጋር ነስኪ ሚስት እንደው በስመ አብ ወወልድ ወመንፈስ ቅዱስ። አታልቅሽ፣ ጠላትሽ አልቅስ። እንዲህ ነው እንግዲህ በመተት ህይወት የሚያመሰቃቅሉት የሚያስለቅሱት። እሺ ምንም ነገር የለንም። ይሸጣል፣ ይዋሻል፣ የት እንደሚሄድ ይሸጣል። ከሰው ያስማማው። በቀደም መሬት ሸጠ፣ መኪና ሸጠ። መሬት ሸጠ? እሺ ከብቶች የምንሰራበት ነበር፣ እሱ ሸጠ። 1700 ካሬ ሸጠ። 1700 ካሬ ሜትር። ብሩ የለም? ወይ ጉድ! የለንም፣ ቤቱ ሰላም የለንም። ይሄ እያለ ምን ሰላም ይኖርሻል? እንዴትስ ሰላም ትጠብቂያለሽ? ልጆች ያሳዝናሉ። ስንት ልጆች ነው ያላችሁ? 2 ያውቋቸዋል። አባ ተሰቃዩ። ጓደኞቹ ብዙ ናቸው። የማይሰራው ስራ የለም። ባዶነ ነው። አንዱ ነው የምንዞረው። እስኪ ብድግ ተነሳ። አንተ ብድግ በል። ከኔ ጋር አስማማም ስናገር ከሚስቱ ጋር አታስማማም? አይኗን ማየት አልፈልግም። አይኗን ለምን? አስጠላችኝ። ቤተክርስቲያን እንሂድ ነው የምትለው። እሺ በቃ አስጠላች። ይሄ የምታደርገው መተቱ ነው።
ባዶ አሁን ባዶ ነው። አሁን ሚስጥሩን ያውጣ አባ። እያወጣ እኮ ነው። ማን እንደሆነ ያውጣ ማን እንደሆነ የመተተበት ማን እንደሆነ አባ ያውጣ። እንታገል፣ ሁሌ እንጸልይ፣ እንስገድ። እና ማንነቱ ይነገርሽ። ይነገራት እስኪ ነገር የምትሉ እሺ ባዶ ሆነናል እኮ አባ። እሺ አይን ነገር የምትሉ የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው። የኔን ቤተሰብ ነው የሚጠረጥረው አለች። አይን ነገር የምንለውም እኮ አንድም ወደዛም ስለሚሆን ነው። ትችያለሽ አሁን ቢነገር አንተ ስም እንዳትናገር። ቆይ ትእዛዝ እስኪመጣ በስላሴ ስም ገዝቻለሁ። ዝም ችለዋለሁ። እስከዛሬ አትችይውም አባ። ብዙን የቻልኩት እኔ በህይወት ይኸው እኮ የዛሬ 15 ቀን እዚህ ጋር ነበራችሁ። አራስ ነበረች። በመተት ሽባ አደረጋት። ወደ 900 ሺህ ብር ለሕክምና ወጥቶ አልዳነችም። ተስፋ ቆረጡ። እዚህ መጡ። ቅባ ቅዱስ ሲቀባ ምንድነው መተት? የምን የቤተሰብ ይነገረኝ አለ። ተዋት ችለውም። እስኪ አትዋሽ። አሁን ብታውቅ ምን ታረጋለህ አለው። እዛ ፊት ለፊቴ ገለዋለሁ አለ። ሚስቴን ሽባ አርጓት፣ ከዊልቸር አውሏት፣ አራስ ቤት እንዳትበላ እንዳትጠጣ እንዳታጠባ አርጓት፣ አለቀውም አለ። እውነትህን ነው አልኩት። እውነቱን አይደል? አዎ። በሱ ጫማ ሆነን ካየነው እሱ ልክ ነው፣ ግን ደግሞ ልክ አይደለም። እኛ በምንሰጠው አገልግሎት በቤተ ክርስቲያን በእግዚአብሔር አታይ ልክ አይደለም። ፍርዱን ማን ይስጥ? አቤት ደግሞ እናንተ ይታወቅ ትላላችሁ። ግድ የለም አትችሉትም። እርግጠኛው የምነግራችሁ መተት የመተተባችሁ ሰው እዚህ መንፈሱ ተጋልጦ ተናግሮ ሚስጥሩን አውጥቶ ከተሸኘ በኋላ የምትደሰቱት በመፈወሳችሁ አይደለም። ሄዳችሁ በመበቀላችሁ ነው የምትደሰቱት። ለበቀል ነው የምትነሱት። 24 ሰዓት መጥፎ ነገር ነው የምታስቡት። ስለዚህ ማን ይበቀል? መጽሐፍ ቅዱስ የእስራኤል አምላክ ይበቀላል ይላል። የማን አምላክ ይበቀላል? በቀል የማን ነው? የእግዚአብሔር ነው። በደንብ አድርጎ ነው የሚበቀልላችሁ። በደንብ ስም አትናገር። ትሰሚኝ? አትችይውም። እሺ ብዙ ችግር አለብን። አዎ፣ ግን አትችይውም። አትችይውም። ሰላም ይጨርሰው። ታዲያ እንዴት ነው የማይጨርሰው? እሺ ምን አረክ ሌላ? ባዶ አስቀረ። መሬት ሸጠ። ምን አረክ ገንዘቡን? እኔ እንጃ የት እንደሄደ እኔ እንጃ። አመድ አረከው። ባዶ። እሺ ባዶ። አንድ ብር የለውም። አንድ ብር እንዳለ ጓደኞቹ ጋር ነው። አይጠይቅም፣ ይሰጥና። እሺ በቃ ሲጠይቅ ይፈራቸዋል። እሺ በቃ እሺ። አሁን ለማንኛውም በስላሴ ስልጣን ገዝቻለሁ፣ በኪዳነ ምሕረት ቃል ይዤሃለሁ። ስም እንዳትናገር። የጓደኛ የምቀኛ የቤተሰብ የምን መተት ነው? የጓደኛ አይበቃሽም? ይውጣልኝ። ኧረ ተይ እኔ ጫማ ሆኑ ባኮትን። በእኔ ጫማ ሆኑ። በአንቺ ጫማ ሆኜ እኮ ነው አገልግሎት እየሰጠሁ ያለሁት። እኔ በላይ ነው። አዎ እግዚአብሔር ይፍታው ብለን እኮ መሄድ እንችላለን አይደል? ያስጠይቁናል። የእነዚህ ሰዎች ህይወት እኮ ለኛ ዕዳ ነው። ክህነቱ ተሰጥቶን ኃላፊነቱ ተሰጥቶን እግዚአብሔር ምን አረክበት ምን አገለግልክበት ቢለኝ ምን መልሳለሁ? ነገ እኮ እንጠየቃለን። መጽሐፍ ቅዱስ ላይ ያለ አይደል እንዴ? ለአንዱ 5 ተሰጠው፣ ለአንዱ 2 ተሰጠው፣ ለአንዱ 1 ተሰጠው። ባለ 5ቱ አተረፈ፣ ባለ 2ቱም አተረፈ። ባለ አንዱ ምን አደረገ ይላል? ቀበረ። እኔም ቀበርክ እንዳልባል ነው። በአንቺ ጫማ ውስጥ ነው ያለሁት። ግን ብታውቂው እሱም ቢያውቅ ፊና ነው የምትሆኑት። ነፍሳችሁን አታውቁ። እግዚአብሔር ይበቀልላችሁ። ዋናው መንፈሱ ይነቀል አይደል እንዴ? እሺ ጓደኛው ስንት ዓመት ነው ያስመተታችሁበት? 15 ዓመት። 15 ዓመት። በሱ እድል ነው የምትጠቀሙት? ጠቅላላ ወሰዳችሁበት እድሉ? ረሳን ነው የሚሰራው። እሺ አሁን እንቅልፍ ለቀቅንበት። ይረሳል። ብር የት እንዳለው አያስታውስም።
ብሬት እንዳለው መሰሰን ከሚስቱ ጋር ምንድነው የምታረገው? አናናሳባ እሺ ነቃት ግደላት ነው የሚለው። በቃ እንደዛ ነው። አዎ ሁሌ ጥለው ምን ልታረገው ነበር? እስኪ መተት ገድዮ በቃ መገላገል ረፍ አልሞት አላችሁ? ሽጉጥም አላችሁ? ልጆቹ ነው እናት ጋር ውሰድ ብዬው ነበር ቀረ። እሺ ለእናቱ ሰጠ። ያመጣሁት ቀን እሑድ ቀን ይዤ ልሂድ ሲል እባክህ ብሬ እንሂድ ዝክር እንስራ ብዬ እርሶ ጋር መቅዶንያ መጣን። ይዛን ቀን ይዞ ልሄድ ነበር። ይዛን ቀን ይዣቸው ልሂድ ሲል ዝክር እንሂድ አልኩት። ለምኜ ነው የማመጣው ቤተክርስቲያን ለምኛ። አንዳንድ ጓደኛችሁ የሉም እንዲህ አይነት አባት አሉ እንዲስት ኧረ ተው ኧረ እንዳትሄድ ጥሩ መረጃ የሚሰጧችሁ አሉ አይደል? እንዳትሄዱ ጠርጥሯቸው እነሱን። አትሄድ ካለ ችግር አለበት። ሌላስ ምን እያረከው ነው? ማሳበድ። እሺ ማንከራተት። ልታሳብዱት ነበር? ሽከርከር በቃ ጫማ ነው አልቀ በእግር ይድለዋለሁ። እሺ መልሶ ደግሞ ሚካኤል ይላል። በቃ መተት። ሌላ ማን ያለው? መተት። እሺ መተት ብቻ። ስንት መተት ናችሁ? ብዙ አይደለም። ቁጥራችሁን ንገሩኝ በስላሴ ስም። ለስንት ነው የመተታችሁበት? ሁለት ጓደኞች። ሁለት ናቸው። ሁለት ጓደኞች። በስመ አብ። ተንበርከኩ። እናቴ ካወቅሽ ጥሩ ቂመኛ ትሆኛለሽ። እሺ ይገላገል። ከዛ በኋላ ለሱ ያው መመሪያ እንሰጠዋለን አይደል? ውሎህን ምረጥ፣ ጓደኞችን አስተካከል፣ የሰጡን አግበስብሳ አትብላ፣ ጠጣ ያሉን አትጠጣ፣ ገንዘብ አምጣ ስትባል አትስጥ፣ ጸልይ፣ ስገድ። ያኔ እድል ወደ አንተ ትዞራለች፣ እነሱ ላይ ደግሞ ይዞርባቸዋል። በልጥራ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም የጓደኞቹ መተት ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል ሰባት የጮና አውጡ ቶሎ በል። አንድ ላይ አንድ ቀጥል፣ ሁለት ሶስት ቀጥል፣ አራት ቀጥል፣ አምስት ስድስት በል። መጨረሻ ገንዝና ያር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እንዲህ ነው እንግዲህ የመጨረሻው መተት ባዶነትን ነው የሚያስታቅፈው፣ ትዳር ነው የሚበጠብጠው። ጥሩ ኑሮ የሚኖር ነው እንኳን ለራሱ ለማንም የሚተርፍ ነው። ለራሱ እንዳይሆን አደረጉት። ተው እመቤቴን አመስግን። እግዚአብሔር ይባርክ፣ መብራን ትባርክ። ና እስኪ ደህና ነህ? ጥሩ ጓደኞች አሉ። እድልን ሁሉ ገለባብጠው ሙልጭ አድርገው ወስደው ባዶ አደረጉ። መሬት ሸጥክ፣ ብሩ ምንድን ነው የሆነው ታውቃለህ? እንጂ ላክልኝ አላወኩ። ይላክም አላውቅም። አላወኩ። ብሩ እንደተላክም አታውቅም? ስንት ብር ነበር የተሸጠው? 3.6 3.6። ስለ ብሩ ምንም መረጃ የለም? የለኝም። ኧረ ጉድ ነው። የገዛ ጓደኞች ናቸው የተበተቡ። ማለትም ዶሮ ሸጦ በሻንጣ ሙሉ ነው ብር ይዞ የወጣው። በሻንጣ 2 ሚሊዮን ብር በሻንጣ። ስንት ብር ይዘው ወጣ? 2 ሚሊዮን ብር በሻንጣ። ምን አረከው? እኔ እንጃ አባ። በስመ አብ ወወልድ ወመንፈስ ቅዱስ። 2 ሚሊዮን ብር ምንም አያውቅም ይዞታ። ከዚህ የባለት ዶሮ ሸጠን የሚሰጥ ነበረ። በሻንጣ ሙሉ ይዞ ወጣ። ልሰጥ ነው ብሎ የለም። እኔ ስጠይቀውም አይሰማም፣ አይፈልግም። ከዛ ተይዞ እኮ ነው አንቺ። አይ አንቺም እንዳልተረዳሽም እናት የት እንዳረኩት አላውቅም እያለ ሰው አንድ ሻንጣ 2 ሚሊዮን ብር ይዞ ሄዶ ለማን እንደሰጠ
ምን እንዳደረገ ካላወቀ ከዚህ በላይ ምን ይሁን? ይሄ ሰው ጨርቁን አውልቆ እኮ ራቁቱንም አለመሄዱ እኮ ተመስገን ነው። ተቆጣጥረውታል እኮ ቅድም እንዳያችሁት ነው። ሰውየው ምንድን ያደረገው? መናጢው ቄስ እዛ ሆኖ ደገም አደረገ። በራ መጣች፣ በራ አንኳኳች እኮ። ህሊናዋን አታውቅም። የመተት እኮ ክፋቱ ምን እንደሆነ ታውቃላችሁ? ህሊናችሁን፣ ልቦናችሁን፣ አካላችሁን ይገዛል፣ ያስራል። በራሳችሁ ሰውነትና ስጋ ላይ የማዘዝ ስልጣን አይኖራችሁ። መንፈሱ ሲቆጣጠራችሁ እሱ ነው የሚነዳችሁ። ልጅቷ እኮ እዛ ሆኖ እዚህ ደገመባት። ከዛ በኋላ ቤቱ ሄደች። እሱም ያው ሲደግሙበት ብሩን በሻንጣ ይዞ ወስዶ ሰጣቸው። 2 ሚሊዮን ብር በሻንጣ 3.6 ሚሊዮን ብር መሬት የተሸጠበትን ምንም የማውቀው ነገር የለም ካለ ከዚህ በላይ እንደው ቆሞ መሄዱም ራሱ ታምር ነው። መብራን ወላዲተ አምላክ ኪዳነ ምሕረት ታስተካክልልህ በሉት። በእውነት የጎሯ ኪዳነ ምሕረት ታምረኛ ናት። እመቤታችን የመጨረሻ ታድርግልህ። ጓደኞችን ተጠንቀቅ፣ ራስን ጠበቅ አድርግ። ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ፣ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስም እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም፣ ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍት አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው።
እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነጻ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋን ይክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው። 90 መስገድ የማይችል 90 ለመስገድ ጉልበት የሌለው ሰይጣን ምን ጉልበት አለው ይላል። 90 ለመስገድ አቅም ያጣ ሰው ሰይጣን ምን አቅም አለው ይላል። 90 ለመስገድ 90 ጊዜ እግዚአብሔር ፊት ወድቆ ለመነሳት 90 ጊዜ ሰግዶ ጉልበቱን መስዋዕት አድርጎ ለእግዚአብሔር መስጠት የማይችል ሰነፍ ሁሉ ሰይጣን በእኔ ላይ ምን ስልጣን አለው ይላል። እስኪ አንተ በስግደት ላይ ስልጣን ይኖር። እስኪ ራስን አሰግድ። እስኪ ራስን አጸልይ። ምንም ነገር አንተ ላይ ስልጣን የማይኖረው እግዚአብሔር አንተ ላይ ሲሆን ነው። ወይም ደግሞ እግዚአብሔር ያዘዘውን ነገር እናንተ ስታደርጉ ነው። እግዚአብሔር ያዘዘውን ነገር ሳናደርግ ምን ስልጣን አለው ማለት ስልጣኑን እኮ አየን። ስልጣኑ የክፋት ነው፣ የጥፋት ነው። ትውልድ እየመከነ ነው። ስንቱ እኮ ወልዶ የወላድ መካን ሆኗል። በልጆቹም ያለቅሳል፣ በልጆቹም ያነባል። በራሳቸው ልጆች በሽተኛ ሆኗሉ። ወልደው እንዳልወለዱ አሳደገው እንዳላሳደጉ ህይወታቸው እየተበላሸ አይደለም ለወላጅ አይደለም ለቤተሰብ ለራሳቸው መሆን ያቃታቸው ስንት ወጣቶች አሉ። ይሄ ውድቀት የመጣው በምንድን ነው? በክፉ መንፈስ አይደል? ይሄ ሁሉ ወጣት ህይወቱ ድሉ ተዘጋግቶ ሰው መሆን አቅቶት ራሱን ፈልጎ ማግኘት አቅቶት ራሱን ለእግዚአብሔር መስጠት አቅቶት ቤተ ክርስቲያን ሄዶ ለማስቀደስ አቅም የሚያጣው ቤቱ 41 ጊዜ ለመስገድ የሚብረከረከው ውዳሴ ማርያም ለመጸለይ ሰይፈ ሥላሴ ለመጸለይ እንቅልፍ የሚለው የሚያዛጋው አገጩ የሚላቀቀው የሚደብተው ከጸሎት ይልቅ ቲክቶክ የሚፈልገው መጽሐፍ ከማንበብ ይልቅ ወሬ መሰብሰብ የሚወድ በምን እየተያዘ ነው? በክፉ መንፈስ። ይሄንን ያተረፍ ነው እና አንዳንዴ በባዶ የሚፎክሩ ሰዎች አሉ። ምንም እኮ እነሱ ያደርጉ አቅም የለውም። ከጸለይ ካው አቅም የለውም። ከሰገድ ካው አቅም የለውም። ስጋው ደግሞ ከተቀበል ካው አቅም የለውም። የእግዚአብሔርን ሕግና ትእዛዝ ከጠበቅ አዎ ባንተ ላይ አቅም የለውም። ለጊዜው ሊፈትን ይችላል፣ ግን እግዚአብሔር ያርቀዋል። አንተ በምንም ላይ አቅም ሳይኖር አቅም የለውም ብትል አንተን አቅም የሌለ እንዲህ አይነት ፉከራ ብቻ